ወይንም ስትከፍቱት ሌላ ኢንካም የላችሁም ወይ? ሌላ ደግሞ ምንድነው መተዳደሪያ? እሱ ላይ ከመጠየቅሽ በፊት ምንድነው መተዳደሪያ? እቺን ነገር ግን አያይዘሽ ብቻ ነው መተዳደሪያ ሚጣ እቺን ነገር አያይዘሽ ተስፋዬ ለጠየቅሽው እሷ ጋር የምጨምርልሽ አኖ እኔ ሚዩት እንዳደረግ እሷም እንደጨረሰች ሚዩት እንድታደርግልህ የጨረሰች አይመስለኝም። ሚዲያ ላይ ስለመጥፋትህ ስላለው ጉዳይ ለማን አወያይተህ ነበር? እችንም እንድጨምርባት ነው። እሺ ቀጥይ ሚጣ። ሌላው ያው ብዙ ጊዜ ስናቅ ወይንም እንደዚህ በአካባቢም ከቅርብ ሰዎች እንደምን እንትን የምንለው እንደምሰማው እኔ ሌላ አይነት ኢትዮጵያ ቢዝነስ የለህም አለ። ሌላ አይነት ቢዝነስ ይሄን ይዘክ እንደገባህ ነው እኔ ኢንፎርሜሽኑ ያለኝ። ብዙ ቢዝነስ አለ ቡልን ከፈት ይዘህ ሚዲያ ላይ ያቺ ልጅ እኔ ኢቭን አዋጥቻለሁ። ያዋጣውበት ሪሲት ደግሞ ልክልሃለሁ። በጎፈንድሚ ነው ያዋጣው። ጉችን አስገቧት፣ ጉችን ሳቧት ስለሌላ። እሺ አሁን 3 ጥያቄ ጠይቀሻል፣ ልመልስልሽ ሚጣ። ያ ስለሌላም እንዳትረሳው ሪሲቱን ልክልሃለሁ። ያዋጣውበት ምጣይቅ ካዋጥቼ ስለሆነ ጉቺ ልካለች። እኔ ማስገባት ስለማልችል አስገቧት። እሺ እንግዲህ በጠየቅሽው ጥያቄ መሰረት አንድ ኤንጂኦ ብር ከተሰባሰበለት ብሩን የታደረገው ለሚለው ነገር ስራ ላይ ነው የሚያውለው። ኤንጂኦ የተለያዩ በጎ አድራጎት ድርጅቶች በተለያየ ጊዜ መዋጮ ይጠይቃሉ፣ ድርጅታቸውን ይደጉማሉ፣ ፕላንና እቅድ ይዘው ወደ ስራ ይገባሉ፣ በህዝብ ይረዳሉ፣ በተለያዩ በጎ አድራጎቶች ይረዳሉ፣ በውጭ ድርጅቶች ይታገዛሉ። ያ ነገር ወደ ስራ ይውላል ማለት ነው። ላቋርጥ እኔ ገስት ስለማይታየኝ ይኸው አስቀምጫዋለሁ። ጃፒ አልመጣችም፣ እኔ ያስገባቸዋለሁ። ጃፒ ምላስ ተበዳ ሲል ስላየሁት ነው። ከታይ አይታየኝ ተጣጣችኋለሁ የሚል ካለ ማስረጃ ይዞ መምጣት ይችላል። ከዛ ውጪ የገባውን ብር ደግሞ የሚያደርግ ራሱ የመንግስት ተቋም አለ። ያም የሲቪል ማህበራት ተቋም ይባላል። እነኚህን ወጪና ገቢዎቹን ደግሞ የሚወሰኑት በቦርድ ነው። በኔ በተስፋዬ ክንፈ የሚወሰን ነገር የለም። የሚወጣው ወጪ እንዳለ ተመዝግቦ ኦዲት ተደርጎ በምን አግባብ ወጣ የሚለውን የሚቆጣጠርም አካል አለ። ለዛም ደግሞ ቦሌ ነው ያለው ቢሮዬ፣ አሁንም ክፍት ነው። ምንም የተለየ ነገር የለውም። የመጀመሪያው ጥያቄ ይሄ ነው። ሌላው ሁለተኛ ጥያቄ ምናልባት የሌላ ጉዳይን ብዙ ነገር ብለናል። ምናልባት በጣም በብዙ ሺህ ሰው ተሰብስቦም በብዙ ነገርም ብዙ ጊዜ ተወርቷል፣ ተነግሯል። ከዚህ በላይ ቁጥር ባላቸው ህዝብ ማለም ተመልሷል። የሌላ ጉዳይ በኔ የተሰበሰበ አንድ ብር የለም። ሳስተባብር ነው የነበርኩት። እንደ ግሩፕ አስተባብረን በቤተሰቦቹ አካውንት የገባ ብር ነው። በእናቷ በአባቷና በወንድምየው ከኔ ጋር የሚነካካ 5 ሳንቲም ነገር የለም። ለዛም ደግሞ በቂ ምላሽ ቤተሰቧም ሰጥቷል። ያለችውም ልጅ ኦሬዲ 3 ወር ነው የሚቀራት፣ ትወጣለች። በዚህ ጉዳይም ላንተ ብር ሰጥተናል፣ አካውንት ላይ አስገብተን ወስደህብናል የሚል ሰው ካለ፣ ለኔ በግል የሰጠኝ ሰው ካለ ያናግረኝ። በዛ ልክ ማስረጃ አምጥቶ ወስዳል የሚለኝን በማስረጃ እንትንላለሁ ማለት ነው። ሌላው ጥያቄ ምንድን ነበር? ሚጣ አንደኛውን ረሳሁት። ያው እንዳልኩክ ማለት ነው። አሁን ላይክ እንደ አንተ መተዳደሪያ ምንድነው ነው ያልኩ። ላይክ ኦኬ ያንተ ምክንያቱም ስራ የኤንጂኦ ስራ አስኪያጅ ከሆነ መተዳደሪያ ኤንጂኦ ብቻ ነው። ምክንያቱም ለአንተን ስናቅቅ ውጭ ሀገር የምትኖር ሰው ነበር። ከሆነ ጊዜያት በኋላ ጠቅላላ ገባ ኤንጂኦ ከፈትኩኝ ብለህ መጣ። ኦኬ ጠቅልዬ አልገባውም። በነገራችን ላይ ለሱም መልስ ምሰጠሽ ምናልባት ስለማታውቁኝ ነው እንጂ እንደውም በጎ አድራጎቱ ችግር ይዞብኝ ከመጡባቸው ሰዎች መሃል አንደኛው ነኝ ብል ማጋነን አይሆንም። እኔ ራሴ ትምህርትና ዕውቀት ያለኝ የራሴ የዩቲዩብ ቻናል ያለኝ አሁን ያስረዳሃል እኮ ምንም እንትን የሚል አይደለም። ገባ? አሁን አካውንቱ ባዶ ነው አልክ። ባዶ ከሆነ ኦዲት አደርጋለሁ አልክ። ባዶ አካውንት እንዴት ነው ኦዲት የሚደረገው? ምንድነው የተሰበሰበው ብር የት እንደገባ ኦዲት የሚያደርግ የባንክ ትራንዛክሽን አለ። ያንን ኦዲት አድርጎ የሚያረጋግጥ አካል አለ። ስራ ላይ ስለዋለ ባዶ ይሆናል። ኦሬዲ ምንም የተለየ ነገር የለም። አዋጣን የሚሉት ብር ደግሞ ይሄን ያህል በሚሊዮነር ሆኖ ምናምን አይደለም። ምናልባትም አካውንቱን ሪፖርት ቴሌግራም ላይ እንለቃለን፣ ለቀናል። አሁንም ካስፈለገ እስከ ዛሬዋ ቀን ድረስ
በሰላም እንዴ ባንኩ ትራንዛክሽን ለምን እንደወጣ የሚወጣው ወጪ ነው ማስረጃ። በሰላም ወደ ኢትዮጵያ ገባ። አቅዴ የገባው እሱን ነበር። እኔ አሁን ብዙዎቻቸው ብዙ ጠለቅ ያለ እነሱ ከላይ ያለውን ጥያቄ በሚሰሙት አሁን በምትናገረው ጃፒ የሚጣም ሁሉም የሚጠይቀው እኔ ጠለቅ ያለውን ነገር በሰላም ወደ ኢትዮጵያ ገባ። አቅዴ ነበር። አሰባሰብ ግሩፕ ጀመርክ። እዚህ የተለያዩ ጫፍና ክንፍና ክንፍ አንተ ዋናው ዛፉ ነህ። ክንፍና ክንፍ ግን አስተባባሪ የሚዲያው አስተባባሪ አሉ። አስተባብረውልሃል። አሁንም ሌሎቹ ጋር አትሄድ። እኔን መጠየቅ ያለብን ነገር እኛ ጨዋታችን አሁን እነሱ ጋር ነው። አዳምጠኝ። ግድ የለም እኔ ባለጉዳዩ ዋናው ሰው መራርያን እየገባ ነው። ልመጣል። አድምጠኝ። አንተ ሳትሆን ራሳቸው ይከላከሉ። ባለቤት ጠቅላላ ነው ከተጠየቀ የሚጠየቀው። ገባ? የነሱ ኃላፊ አንተና አንተ ትመልስለታለህ። እንዳለው ጉዳዩ ባለቤቶች ይናገራል። እነሱ የሚያስጠይቃቸው እየሰሙ 2 ወር ሙሉ ለምን ደበቁት ነው። እሱን ነገር እኛ ላይ ወደ እነሱ እንመለሳለን። ተሰበሰበ እርዳታው ገንዘቡ ወይ በትልልቅ ቤቶች ሁሉ 5000 10000 ሰው ባለበት ላይ ገብተም ስታያር ይውጣ። አንተ ጀመርክላችሁ አይደል? እንትና ጀመርክላችኋለሁ እንዲያወጡ ነው የሚጠይቃለው። ግን አሁን እኔ አጭሩን ነገር የምነግርህ ኢትዮጵያ ከገባ በኋላ ጭኛቱ ልጅ ወስደህ አሁን ጫማውን ሁሉ ነገር አሳይቻለሁ። እኔ ማንም እንትን ብሎኝ አይደል? እከታተላለሁ። በነገር ላይ አሁን እየጠየቅ ያለው ፕራይቬት ነገር ነው። እኔ ከፈለገኝ ጋር እሱ ደግሞ ከድርጅቱ ጋር የተያያዘ ነው። በጓዳጉ ሁሉም ለጥቅሙ የሚሰራ ድርጅት ነው ማለት ይቻላል። ቢኮዝ እነሱ በልጽገው በሰያየ ማለት ነው። እናንተ ድርጅት ላይ ሲተዋወቅ እንዳንድ ግለሰብ የሰማሁት ምንድነው እዚህ ሚዲያ ላይ አረብ ሀገር ያሉ በተለይ አረብ ሀገር ያሉ እህቶቻችን የሲሞቱም ሬሳቸው ቀጥታ ወደ ሀገር እንደሚሄድ ወይም ታመው በአንዳንድ ጉዳዮች ደግሞ ገጠር አካባቢ ተወላጆች ከሆኑ ልጆቹ አዲስ አበባ ላይ መጠለያ ተዘጋጅቶላቸው እዛ አርፈው ቀጥታ ወደ ቤተሰቦቻቸው የሚገናኙበትን ድልድይ ለማድረግ ያህል የእናንተ ድርጅት እኛ እንደሰማነው እዚህ ሚዲያ ላይ ትክክል ነኝ? አዎ ትክክል ነሽ። ይሄ ድርጅት መነሻ ገቢው ምንድነው? እያንዳንዱ እዚህ ማህበር ላይ ግሩፕ ላይ ያሉት እያንዳንዱ አይዲ ያላቸው መታወቂያ ያላቸው ለመታወቂያ ስንት ብር ይከፍላሉ? ለአባልነትም ወይም ስንት ብር ይከፍላሉ? ቅድምም እንደሰማነው አንድ ግለሰብ በየወሩ እንደምትከፍልም ሰምተናል። እንግዲህ ሌሎቹን ደግሞ እዚህ ጋር ተበዳይ ካለ እኛም ማዋተናል በየወሩ የሚል ካለ እንግዲህ ፍቃደኛ ነን ብንሰማ ደስ ይለናል። እኛም ቢመጡ ግን አሁን የአባልነት መታወቂያ ላይ ከእያንዳንዱ ግለሰብ እግዜር ይውጠረው ኦዲት የሚያደርገው እንግዲህ በሐቅ የምትሰሩ ከሆነ ድርጅቱ ነው። ምን ያህል ሰው የአባልነት መታወቂያ መዝግባችኋል? በየወሩ ውስጥ ከምን ያህል ግለሰቦች ብር ትቀበላላችሁ? እናንተ ነፃ አገልግሎት ሰርቪስን የምትሰጡ ከሆነ አንድና አንድ ይሄ ድርጅት የሚቋቋመው ወይም የሚደገፈው በማዳም ቅመም ልጆች ነው። ስለዚህ ምን ያህል ገንዘብ እስካሁን በዚህ ድርጅት ላይ ተሰብስቧል? የሰራችሁትስ ለውጥስ ምንድነው? ላይክ ምን ያህልስ ወጪ አድርጋችኋል? እንደዚህ በጉዳትም የመጡ የሞቱትም ቢሆኑ ወደፊት ምን ሞታለን ብለው የሚቆጥቡትም ቢሆኑ ምን ያህል ገንዘብ ተሰብስቧል? ቴንክ ዩ። እሺ በጣም አመሰግናለሁ። እኔንም አንድ ላይ መልስና ቆይ አንዴ እሷን ልመልስና ወደ አንቺ መልስላልና በመጀመሪያ ደረጃ ግን እንዳትሳሳት ገንዘብ የለም ባንኩ ላይ ባዶ ነው ብለሃል። አሁን አለ ብለን እንዳትሳሳት። ችግር የለም ግድ የለም። አሁን በራሴ ኮንፊደንስ ያለኝ ሰው ነኝ። በመጀመሪያ ደረጃ እህታችን እንግዲህ እኛ ጋር አባል ለመሆን የሚከፍሉት ብር በራሳቸው ፍላጎት የመጣ ነው። ያ ማለት የአንድ ጊዜ ክፍያ ድርጅቱን ለመቋቋም የራሳችን ድርጅት ነው ብለው አምነውበት ሲመጡ አባልነት መመዝገቢያ የሚከፍሉት የአንድ ጊዜ ክፍያ አለ። ምን ያህል ብር ከፍሏል ለሚለው ሰው እርግጠኛ ሆኜ የምነግርሽ ይሄ ሐሳብ የመጣው ከ5 ወር ከ6 ወር በኋላ ነው። ማለት ድርጅቱ እያቃተው ሲሄድ እባካችሁ አግዙን የቤት ኪራይ አቃተን በሚል ጊዜ ለምን እንዲያናደርግም የሚመጣው ሰው ሲመዘገብ የመጀመሪያ አባል ይሁንና ያንን ነገር ያደርግ። ድርጅቱም እንዳይቆም ደግሞ በየወሩ እናዋጣ የሚል ሐሳብ ከራሳቸው ከአባላቱ መጣ ማለት ነው። በየወሩ የሚያዋጣ የለም። አሁን ይቅርታ ኢንተራፕት ማድረግ አልፈለኩም። ይቅርታ አባላቶቹ ማን ናቸው? ላይክ ይሄ ጉዳይ የሚመለከተው የማዳም ቅመም ልጆችን አረብ ሀገር ያሉ ልጆች ከሆኑ ድረስ
አባላቶቹ እነሱ ናቸው ወይስ ፕሮሞሽን ሲሰሩልክ የነበሩ እኛ ምናቃቸው እዚህ ሶሻል ሚዲያ ላይ ሲሰሩልክ የነበሩ እነሱ ናቸው ወይ? ይሄ ማለት ሐሰተኛ ሰነድን እዚህ ጋር የተናገርከው ነገር ሮንግ ነው ተስፋዬ። ለምን መሰለ ሐሰተኛ ሰነድን ራሱ ፕሮሞሽን ማለት ሃሽታግ አንድ ጊዜ ይሰማ ከሆነ ሃሽታግ ጥሩ ልጅ ናት፣ የተማረች የተመረመረች በጣም እውቀት ያላት ወደ ስልጣኔ ያለበት ወደ አሜሪካ ነው የምትኖሩ። በደንብ ትግባባላችሁ፣ ተወያዩ። እውቀቱ ብቃቱ አለ፣ ልታደነት ትችላለች። ስለዚህ ተደማመጡ፣ እሷ እናንተ ተደማመጡ። ቀጥይሽ ይቅርታ ስልም ምናምን አታውቅም። ተመዝግቧል ለሚለው ነገር በእርግጠኝነት 4000 ብር ከፍሎ የተመዘገበው 200ም አይሆንም። 4000 ብር ከፍሎ የተመዘገበው 200 ሰው አይሆንም። በእርግጠኝነት ምነግርሽ መታወቂያ ያወጡ ግን ወደ 2000 ሰዎች አሉ ሳይከፍሉ። እኛ ማንኛውም አባል መሆን ሲፈልግ መታወቂያ በነፃ ስንሰጣቸው የነበሩ ከ2000 ሰው በላይ አለ። የቴሌግራም ግሩፕ ላይ ደግሞ 3000 ሰው አለ። ግሩፕ የጀጎል ግሩፕ። ይሄ ነው ያለው እውነታ እንጂ በየወሩ የሚያዋጣ ሰው የለም። አሁን በተከታታይ አዋጣቻለሁ 4000 ተቀብለ ነው መታወቂያ መስጠታቸው ነው። እሱ በራሳቸው ፍላጎት 4000 ብር አይደለም 100 ድራም ነው ኦሬዲ የሚከፍሉት። 100 ድራም ይከፍሉና ድርጅቱን ያግዛሉ። ያንን የማያስገቡት ደግሞ በድርጅቱ አካውንት ነው። እሱ በራሳቸው ፍላጎት አባል መሆን እንፈልጋለን። ደረጃ አለው በነገራችን ላይ። ከዛም በላይ የሚችል ሰው ማስገባት ይችላል። እኛ አስገቡ ብለን ግን ወይም ከዛም በላይ የሚችል ሰው እገዛ ለማግኘት ግን ይሄንን ብር መክፈል አለባችሁ ብዬ አላቅም። እንደውም 90% ያገዝኩት ምንም ወዋጭ አላዋጣው። ወደ ሃሽታግ ከመመለስ በፊት ድርጅቱን ከከፈትከው ስንት 4 አመት ነው? አራገና አመት ከ6 ወሩ ነው። ወደዚህ ወደ ኢትዮጵያ ስመጣ ነው። አንተ ብዙ ጊዜ ኮሸት አታውቅም ወንድማችን። እንትን ድርጅቱን ከጀመርከው ጀምረህ ያው ሊቀመንበሩ መስራችም አንተ ነህ። ገንዘብ ምን ያክል ገንዘብ ገብቶበታል? በቃ ያወጣኸውም ያስገባኸውም ምን ያክል ገንዘብ እርዳታ ምን ያክል ገንዘብ በጎ አድራጎቱ ላይ ጠቅላላ የገባው 2 ሚሊዮን ብር ነው እስከዛሬ። ያልበዛም 1 ሚሊዮን ነው ነበር የተባለው። አይ 2 ሚሊዮን ብር ነው። እሱን ትራንዛክሽኑን ግሩፕ ላይ ልልክልህ ይችላል። የባንኩን እስከ ትላንትናው ቀን ድረስ አይ እንድትሳሳት ስለማልፈልግ 2 ሚሊዮን በዝቷል። ለምን እሳሳታለሁ? አይ ትራንዛክሽኑን እኮ ግሩፕ ላይ ልልክላችኋለሁ። አሁንም ልክላችኋለሁ ከፈለጋችሁ። ከባንክም ደግሞ በባንኩ አካውንት ቁጥር መጠየቅ ትችላላችሁ። ማየትም ይቻላል። ተስፋዬ 2 ሚሊዮን አይደለም ከዛ በላይ ጥፍጥፍ ነው። እሺ ቀጥል። ሌሎቻችሁ በጭራሽ ነበረኝ ለተስፋ መለሰም እኮ እኔ it's fine። እሺ መደባበስ ነው። ቀጥይ ሃሽታግ ከጨርሽና ብናደርገው አንደኛ ከታች የሚሰማንም ህዝብ በትክክል ማንጋ ምን ትክክለኛ ነገር እንዳለ በደንብ ይሄ ግሪሳውን ሳይሆን የሚረዳ ሰው ይኖራል። ገባ? ሌላኛው ምንድነው አሁን እንግዲህ ገቢውን ይሄን ያህል ብለህ መድበሃል። ይሄ ገና ራሱ በትክክል ኦዲት መደረግ አለበት። ስለዚህ እያንዳንዱ ልጆች አሁን እየተናገርን ያለነው በፕሮሞሽን ደረጃ ሲያስተዋውቁ የዚህን አባል ሁኑ ሜምበር ሁኑ ተቀላቀሉ ሲባል which means ማስታወቂያ እየተሰራ ነው። እኔ አሁን ለምሳሌ አንድ ከማውቃቸው ቲክታክ ላይ መተው እንዲህ ነው ይሄንን ካርድ አውጡ አባልነት ተመዝገቡ በየወሩ ይሄን ያህል ክፈሉ በባል አምኜ የሆነን ሰው አምኜ እምወዳቸው መከተላቸው ሰዎች ከሆኑ አምኜ አንተ ጋር መጥቻ አባል ልሆን እችላለሁ። ስለዚህ which means አብረው ማስታወቂያ ሲሰሩልክ የነበሩ ሰዎች ሁላ ከተጠያቂነት የሚያልፉበት ነገር የለም ማለት ነው። because ይሄ ነገር በደም ኦዲት ተደርጎ ድርጅቱ በምን እንደሚንቀሳቀስ ገቢው ወጪው ተለክቶ እያንዳንዱ ነገር በኦዲት ነው መንቀሳቀስ ያለበት። እንግዲህ እኛ እስከምናውቀው መቅዶኒያ እንኳን ያን የሚያክል ማዕከል በየክልሉ በየሀገሩ ስንት ብራንች ያለው ተቋም እንኳን በኦዲት ነው እያንዳንዱ ቦታ ላይ እያንዳንዱ ሂሳብ እኮ እየተደረገ ነው። አሁን ሌላ ነገር እስከምትገቢ ያ እየተደረገ ነው። የሚያደርገው አካል የራሱ የመንግስት አካል አለ። አሁን ቲክቶክ ላይ መጥቼ ኦዲት እንዳደረግ ነው የፈለግሽው ወይስ ምንድነው? ያንንማ በጎ አድራጎት የከፈቱትን ሁሉ ኦዲት የሚያደርገው የህግ ተቋም ያንን ያደርጋል። የኛንም ምንም የተለየ ነገር የለውም። ግልጽ የሆነ ነገር እኮ አይደለም። አንደኛ ለምን መሰለ ግልጽ የሆነ ነገር አይደለም። ለምን ነው ግልጽ ያለው? ኦሬዲ ነሱ ኦዲት አድርገው እንደ ኤንጂኦ ሳይሆን
ኤንጆ ማለት አንተ ወደ ፈቅደ በገዛ ፍቃዴ 5000 ዛሬ ልስጥ 2000 ልስጥ እናንተ እኮ ለእያንዳንዱ ኢቭን ለካርድ እንኳን ለሚወጣ 100 ድርሃም ነው የምትሉት በዛ ሀገር ብር 100 ድርሃም እንኳን በጀት በጅታችሁለታል 100 ሪያል እና 100 ድርሃም አው ይሄ የአረብ ሀገር መድበን አይደለም አባለቆን ብር ማለት በነገራችን ላይ ፍቃደኛ ሆነው ለመተባበር የፈለጉትን እንጂ ያስገድደን የጠየቅነውም የለም ያንን ነገር የሚያደርጉት በራሳቸው ፍላጎት ማንኛውንም በጎ አድራጎት ለመርዳት የሚረዱ ሰዎች ናቸው ማናቸውንም እጃቸውን ይዘን አላደረግንም እንጂ አገልግሎት ለማግኘት ይሄንን ማምጣት አለባቸው እንዴ ይቅርታ አድርግልኝና አረብ ሀገር ያሉትን እኮ እኔ አንደኛ ባንተ ትርምስምሱ ባለው ነገር ተጠያቂ ራሳቸው ናቸው ቢኮዝ ሁሌ ራሳቸውን እንደደደብ ስለሚቆጥሩ ማንንም እዚህ ቲክታክ ላይ ይመጣና እንደዚህ ያድርግ እንደበሬ ስለሚነዱ በነገራችን ላይ የአረብ ሀገር አንደርስቲሜት አታድርጊው እናንተ ናችሁ ያደረጋችሁ ነገ ትሞታለህ ብለህ የሚያስብ ደረጃ የምትሄድ ከሆነ ማለት ነገር አታስገባው ኖ ይሁን ለኔ ምልህ ነገ ትሞታለህ እንደዛ ስለሚያስቡ የሚሏቸውን ነገር ተመርኩዘው እንትን ስለሚሉ ነው እሷ ትክክለኛ ነገር ነው የተናገረችው እናንተ ይሄንን አጀንዳህን ይዘህ ብትሞት ኢሮፕ ላይ አትመጣም ቢትሞት አሜሪካ ላይ አትመጣም ኢሮፕና አሜሪካ እኮ ኢቭን በአሜሪካ በዳላር እኮ አንድ ሬሳ ለመላክ $10,000 ነው የሚያስፈልግ እሱም ከሀበሻ ኮሚኒቲ ተሰብስቦ ይሄ ችግር ብቻ አረብ ሀገር ብቻ ያለ መስሏቸው ስለሚሰማቸው ኤቭሪዌር ሬሳ ለመላክ የሀበሻ ሬሳ ሀገሬ ላይ ልቀበር ካለ አሜሪካ ኢቭን $10,000 ነው ለአንድ ግለሰብ የሚወጣው ስለዚህ ሁሉም ጋር ችግር አለ እነሱ ጋር ብቻ ነገ ትሞታለህ እየተባለ 100 ድርሃም እያዋጣ ኦዲት የሚደረገው ነገር ግልጽ ባልሆነበት መንገድ ከቢወጪው የማያውቅበት መንገድ ማንንም ይመጣል ሶሻል ሚዲያ ላይ የሆነን ሰው ይወዳል ከሌ እንዲያደርግ በዚህ መንገድ ሄድ ሲሉት በሩን ከፍቶ ብቻ መግባት ነው ማመዛዘን መመርመር የሚባል ነገር የለም ሶ ይሄንን ለማለት ነው ሰንተሬሳ ተልኮ ነው ሳቢው አልቋል ያልከው ተስፋዬ ጥሩ ጥያቄ ነው ወንድሜ ጃፒ እኛ ብር የተቀበልነው ለሬሳ አይደለም ያንን የምናደርገው በራሳችን ፍላጎት በጎ አድራጎቱ የሚሰራው ነው ያዋጣል እንደ ሰዎች ሲሞቱ ለመቀበር ይሆናቸዋል እኮ እንትናቸው እስኪ እንደ አረብ ሀገር ሴቶኜ እኔ ጥያቄ እንደዛ ብለን አናውቅም እሺ እቴ ጠይቄ ተስፍሽ እኔ ከዚህ በፊት አንተ ላይቭ ላይ መጥቼ ነበረ ሳገኝህም በጣም ደስ ብሎኝ ነበረ እና ያው ሐሳብክ እኔ ከዚህ በፊት እኛ ለኛ የሚባል እንደዚህ የበጎ አድራጎት ድርጅት ሐሳብ የበጎ አድራጎት ሐሳብ ያለው አረብ ሀገር ላይ ቤሩት ላይ ቮለንተሪ ሆኜ አገለግል ነበር እዛ ማለት ነው እና ልክ አንተ ስለ አረብ ሀገር ሴቶች ጉዳይ ይዘህ ስትመጣ በጣም ደስ ብሎኝ ካየውክ ሰዎች መካከል አንዱ ነኝ አይቼክም ደግሞ በቃ ይሄ ልጅ በትክክልም የአረብ ሀገር ሴቶችን ሰፖርት ሊያደርግ ነው የመጣው ብዬ ሐሳቡ ነበረኝ አሁን እኔ እዚህ ጋር የመጣሁት አንተን አታክ ለማድረግ ወይ ምን ለማድረግ ሳይሆን ጥያቄ ምጠይቅ ስላለኝ እንደ አረብ ሀገር ሴቶኝ ምጠይቅ ስላለኝ ነው ሁሉም የአረብ ሀገር ሴት አሁን ኑ ሲባሉ በብዛት እንደዚህ አድርጉ ምናምን ተብለው ሲደረጉ ይከተላሉ ይሄም የሚመጣው ብቻቸውን ስለሚሆኑ ካለው ከስራ አንፃር ካለው ከፍርሃት ካለባቸው ተጽዕኖ አንፃር ነው እንጂ ሳያውቁ ምናምን ቀርተው አይደለም ግን እኔ ላንተም ጠይቀ ጥያቄ እኔ በጣም ደስ ብሎኝ አውርቼ ነበር አንተ ገስት ላይ መጥቼ ካወራሁት በኋላ አንዲት ልጅ ነበረች እዛ ቤሩት ላይ በጣም ለብዙ አመት ብዙ ስቃይ የደረሰባትና እኔ እንግዲህ አንተ ድርጅት በጎ አድራጎት ድርጅት መሆኑን ነው ማለት አሁን አንተ እዚህ ጋር እኛ በነፃ ነው ወረቀት የምንሰጠው ምናምን ስትልም ይሄው አሁን ፊት ለፊት እየሰማሁክ ነውና እኔ ደግሞ አንተን በስልክም ያንተንም ድርጅትም በስልክም ያናገርኩት ልጅቷንም ልቄ እንዳልተቀበላችኋት ደግሞ ልንገርክ ያቺ ልጅ በጣም ግራ ገብቷት ከቤሩት በብዙ መደፈር ደርሶባት በብዙ ነገር ሆና ይወጣች ማስረጃም እኛ ለኛ የሚባሉ ድርጅቶች ተባብረዋት ብዙ የሌላም ሀገር ዜጋ ተባብሯት ሀገር ከገባች በኋላ ሀገር ቤት ከገባች በኋላ ደግሞ ቤተሰብ ብሯን አጥፍቶባት ግራ ገብቷት በሐዘን ውስጥ የነበረች ልጅ ተስፍሽ እርዷት ብያችሁ እኮ አልረዳችኋት ታውቃለህ አይደል አልረዳችኋትም ያላችሁት አባል የሆነ ሰው ብቻ ነው የሚረዳው እንት እየተሰማ ነው ራስ ሚውተር ገባ ካርለ አባል የሆነ ሰው ብቻ ነው የሚረዳው ነው ያላችሁት እኔ ልንገርክ ሰው ይሞታል ብላችሁ ብር ከተቀበላችሁ ያ ሰው ደግሞ እድር ነው ወይንስ ብዬ ጠይቄያለሁ ሁሉ ቮይስ ሁሉ ልክላችኋለሁ ይሄ ነገር እድር ነው እቁብ ነው ወይስ እርዳታ ቤት ነው
ምንድነው ብዬ እኔ በእውነት አንተን ለማግኘት እየተመኘው ዛሬ አጋጣሚ አገኘውክ። እኔ ይኸውልህ ሁሉም የአረብ ሀገር ሴት ጅል ነው ቂል ነው ብላችሁ ካሰባችሁ ተሳስታችኋል። አይደለም ተጽዕኖ ስላለ የስራው ተጽዕኖ ያለንበት ሁኔታ ላንናገር እንችላለን። ገባክ አይደለ? እኔ በእህቶቼ እኔ እንዲያረኩ እንደዛ አደረኩ ብዬ አላቅም። እኔ እኛ ለኛ ድርጅቶች ትኬት ትችለው ኮሮና በገባ ሰዓት እዛ ቤሩት ላይ ኮሮና በገባ ሰዓት በየቤቱ ምግብ አከፋፍለው የትኬት የሌላቸውን የትኬት ችለው ብዙ ነገር አድርገው ይሸኙ ነበር። አንተ ጋር ግን ሰው ታሞ እንኳን ሰፖርት አድርግ ተብለ ሲደውል አባል ያልሆነ ብለ ነው የምትለው። አባል ምንድነው? አባል አንተ የአረብ ሀገር ሴቶችን ሰፖርት አድርጋለሁ ብለ እስከመጣ የምን አባል ነው? ይሄንን ግልጽ እንድታረገው ፈልጋለሁ። የሌላቸውስ በእነሱ እስካገኘህ ድረስ እነሱን ሰፖርት አድርጋለሁ ብለ እስከመጣ ድረስ ሰፖርት ታረጋለህ እንጂ አባልና ይኸውልህ እኔ ላገኝክ በጣም ፈልግ ነበረ። በጣም አንተ ማግኘት ስፈልግ ነው ያገኘውክ። እንደዚህ ብላክ ለኔ በራሴ አንተ ቤት ጻፊ ያለች ልጅ አባል ያልሆነ ሰው አይሆንም ብላችሁ የመለሳችሁ ልጅቷ ስቲል ኢትዮጵያ ያለች እኔ ተስፋ ሰጥቻት አይዞሽ አለ ተስፍሽ የሚባል እንደዚህ አረብ ሀገር ያሉ ሴቶችን ሰፖርት ያደርጋል ወይ የሆነ ነገር እንዶ ልታናግሯት እንኳን ፍቃደኛ አልነበራችሁም። ሃው ካም እንዴት? እኔ እግዚአብሔር ስላገኘው ደስ ብሎኛል። በአጋጣሚ ስላገኘው ደስ ብሎኛል እና እቺን ነገር አስተካክል። ለሰው ደርሰክ ሊሆን ይችላል፣ ጥሩ ሰርተ ሊሆን ይችላል፣ ግን አትዋሽ። አንተ በታሪክ ብር ያላዋጣን ሰው ሰፖርት አታደርግም። ይሄንን እኔ ይሄው በቃሌ እናገራለሁ። በቃሌ እናንተ ራሳችሁ ለልጅቷም አልደወላችሁላትም። አትሊስት እንኳን እናረጋግጥ። ምን ሆናል? ስማ ተደፍራ እኮ ስንት ችግር ደርሶባት ገብታ ዛሬ ደግሞ መውጫ ቤተሰብ ብር አጥፍቶባት ግራ የገባል ልጅ ናት። በእናታችሁ በምን ሁኔታ ነው እቺ ሰፖርት የምትደረገው? ራሴን ላጠፋ ነው ስትለኝ መልሼ እኔ አንቺን አረብ ሀገር አላመጣሽም ከዚህ በስንት መከራ ነው ያስወጣውሽ ደግሞ እዛ ሄደሽ ቆይ እዛም እንትንም ሊሉሽ ይችላሉ ብዬ ስል አንተ ግን አባል ያልሆነ ሰው አይረዳም ነው የምትለው በውስጥ። ዋይ ይሄንን መልስ እስከ ሰበሰብክ ድረስ የአረብ ሀገር እኔ ወልክ እነሱ ቢተውቅ እኔ አልለቀህም። እኔ በህግ ጠይቃለሁ። የአረብ ሀገር ሴት ብለክ በእኛ ስም እስከመጣ ድረስ እኛ የምንፈልገውን ድረስ ሬሳችንን ብቻ አይደለም በህይወትም ልታነሳን ግዴታ ነው። ማነው ይሞታሉ ያለክ? ማንም ከሞት የሚቀር በመጀመሪያ ደረጃ እህቴ ጥያቄ አስተያየትና ፉከራ ሶስቱን ነው አንድ ላይ አድርገሽ የተናገርሽው። ለጥያቄሽ እንደዚህ ደውዬልህ አጥቼ እንደዚህ ብለኸኛል ያልሽውን ማስረጃ ካለሽ ድምጹን አሰሚን ወይ ደግሞ አረዳም ያልኩበትን ነገር አሳይኝ። ከዛ ውጪ ሁሉንም የመርዳት ግዴታ የለብኝም። ሁሉንም ለመርዳት አቅም ያስፈልጋል። በነገራችን ላይ በጣም ብዙ የተረዱ ሰዎች አሉ። ለምን እኔ ላኳት አልደረሰችም ካልሽ ደግሞ እሱ ሌላ ነገር ነው። በምን አይነት ሁኔታ ላይ ምን አይነት ነገር ገጥሟት እንደሆነ እንደዚህ የተባለችው አላውቅም። ከዛ ባሻገር በተጠራውበት ሁሉ እየመጣው እየገባው እየተቀበልኩ እያስተናገድኩ ስራ እንደምሰራ ነው ማቀው ነኝ። ከዛ ውጪ አንድ ድርጅት የኔ ላኩትን ሰው አላስተናገደም ተብሎ እንትን ማለት የለባችሁም። ምክንያቱም የሚሰራው ካልቻልክ ትዘጋለህ። የመቻልና ያለመቻል ጉዳይ አይደለም። እረዳለሁ አለውላችሁ እኔ ወገናችሁ የአረብ ሴቶች ብለህ እስከጀመርክ ድረስ ከቻልክ ትሰራለህ፣ ካልቻልክ ደግሞ አልችልም ብለህ ትዘጋለህ እንጂ አንቺ የላክሽውን እሷ የላከችውን ብለህ ማለት አትችልም። በእኛ ስም ነው አይደል የከፈትከው? 17 ዓመት ነው የአረብ ሀገር ላይ ኖሬያለሁ። በእኔ ስም እስከከፈትክ ድረስ የጠየቅኩህን የማሟላት መብት ግዴታክ ነው። ካልቻልክ ትዘጋለህ። ይኸውልሽ እህታችን በዚህ አጋጣሚ በጣም ብዙ ሺህ ሰዎችን መርዳት የቻለው መቄዶንያ በሚችለው አቅም ከአንድ ጀምሮ ነው እዚህ የደረሰው። ካልቻልክ ትዘጋለህ በሚለው ማስፈራሪያ ውስጥ ሳይሆን ሰው በሚችለው አቅም ያግዛል። በጎ ስራ ስለሆነ በጎ አድራጎት ስለሆነ ከዛ ውጪ በሚቻለው መጠን በየትኛውም ሰዓት እንቅልፌን አጥቼ እኔ በሚችለው አቅም አግዛለሁ። የተለየ ነገር የለውም። ማንም ሰው ችሎ አይደለም የሚረዳው፣ በቂ ሰውም ሆኖ አይደለም። የአረብ ሀገር ችግር አይደለም አንድ ጀጎል 1000 ጀጎል ቢፈጠር የሚያልቅ ችግሮች እንዳልሆኑ ይታወቃል። ምን ያህል ችግር እንደሚደርስባቸው ቀን በቀን ስለምናይ ማለት ነው። ከዛ ውጪ የምንችለውን ሰዎች አግዘን
የተጠቀሙት ሰዎች መናገርም መመስከርም የሚችሉበት አቅምም አክሰስም አለ። የተቀበልናቸው ያስተናገድናቸው መዋጮ ሰብስበን ያሳከምናቸው እያንዳንዱ ሰዎች መናገር የሚችሉበት አጋጣሚዎች ሲኖር ገብቶ መናገር ይችላሉ። አሁን ጥያቄው እኔ ላኩትን ሰው አላስገባህምና ወር ደግሞ አልጠየቅምና የተመዘገበው ካልከፈለ አይታገዝም ከሆነ ነው ማስረጃ ካለ እኔ ብር ሳትከፊ አላስተናግድሽም ያልኩት ሰው ካለ ወይም ድርጅቴ ካለ ያንን ማስረጃ አምጡ ነው ያልኩ ያለው። ስለዚህ ምናልባት ሳቢው እኮ ታዲያ ያለቀው ገባችሁ ኮቺ ዘመናምን ቅምቀማ ቤት ውስጥ ምናምን ፏ ያልክበት ነው ገባ ተስፋ እንጂ እቺ ልጅ በነገራችን ላይ በጣም ምዝናና ጃፒ በጣም ምዝናና ሰው ነኝ እኔ በጣም ብራም ሰው ነኝ ሲጀመር እንዲህ አይነት ነገሮች ላይ በጣም ኢንጆይ ማድረግ ሰው ወደ ግትቻና ተናታስገቡትና ልጅቷ ያለች ነገር ምን አለ መሰለ እሷ ያለች አረብ ሀገር ወጣለች አለች ገስት ስለማይተ ገስት አታስወጡ ሰው በዛ ላይ ሌሎቻችሁ ከታች ያላችሁ ኮፒ ሊንክ ታፕ አድርጉልኝ አንድ ጊዜ እንድለቀኝ አይታየኝ ጥቁር ነው ሁላችሁም ማን እንዳለ ተስፋዬና ሚጣ ሁለታቸው ብቻ ናቸው የሚታይ ማድረግ አልችልም ታሽም ቢሮይ ነው ጃፒ ገስት ማስገባት አልችልም ልጅቷ ያለች ለአረብ ሀገር የተቋቋመ ድርጅት ከሆነ እኛን የመርዳት ግዴታ አለብህ ነው እሷ ጥያቄው ያለው እውነት ነው ምናልባት ስሜታዊ ከልጅቷ ጉዳት ከዛችኛዋ ልጅ ጉዳት አንፃር ካለው ጥያቄ ጠይቃ ሳትቀበሏ ስለቀራች ስሜታዊ ሆና ስለተናገረች እንጂ ከሳሃለው ማለት ደረጃ መፎከር ያላልከው ነገር ልጅቷ ያለችው አረብ ሀገር ከተባለ የአረብ ሀገር እህቶቻችን ገንዘብ ካበረከቱ እኛን የመርዳት ግዴታ አለብህ ግን ስጠይቅ በነገራችን ላይ ገስት ላይ ገብታ ስመዘግብልና ብዙ ነገር ስታንቀሳቀስ ተጣልታችኋል እሷም ጋር ጸብ ላይ ናችሁ እሷም ታመጣው ነገር ሊኖራት ይችላል እሱን ቀጣይ ከነገ ጀምሮ እናያለን ካሁን በኋላ ጀምሮ ያለው ነገር እናያለን ለምን እንደሚባለው ግዴታ ግዴታ ቆይ ማነች እሷ ተመዘግብ የተጣለው ቆይ ብላ ነው እውነቱን ካላወጣ ነገ መጥቼ በማስረጃ በመግለጫው ሁሉ ነገር ዘረግፋለሁ ብላለች መብቱ ነው ለምትሉ መዝናናት መብቱ ነው ግን ሲዝናና የነበረው በእነሱ ገንዘብ ነው ይሄ ግልጽ ነገር ነው ማስረጃ ለስድብ ጥያቄ አንዴ ልጠይቀውና ጆከር አንዴ ለተስፋዬ ጥያቄ ልጠይቀው ሶስት ጥያቄ ነው የምጠይቀው አንደኛ ኢሮፕ ነው የምትኖረው የነበረው ካልተሳሳትኩኝ በመጀመሪያ እዚህ ወንድሞቻችን እህቶቻችን እዚህ በስትረስ የሚሞቱ ብዙ ዲያስፖራዎች አሉ ሙከራህን አረብ ሀገር ከማድረግ በፊት ካልተሳሳትኩ ኖርዌይ ነው ምናምን ነበር የምትኖረውና ለምን ከዚህ አልጀመርክም ሬሳ ማመላለሱን ማለት ነው አንደኛ ጥያቄ ምክንያቱም እኔ እዚህ ለንደን ነው የምኖረው ብዙ እህቶቻችን በስትረስ ዘግተው ሸተው ሽታ አለ ተብሎ ምናምንና ለምንድን ነው መጀመሪያ እዚህ ሰርተክ የዚህን ተሞክረሁን ሌላ አረብ ሀገሮች ያልቀጠልክበት ማለት ነው ሁለተኛ አንድ ላይሰንስ ልመልስልሽና እህቴ ትቀጥያለሽ እንዳይምታታብኝ እሺ በመጀመሪያ ደረጃ እኔ በጎ አድራጎቱን ከመመስረቴ በፊት 4 አመት እና 5 አመት የአረብ ሀገር እህቶቼን ላይቭ ላይ ይመጣሉ ስቶሪያቸውን ይነግሩናል ስንረዳቸው ስናግዛቸው የምታወቀው እንደውም እኔ አረብ ሀገር ያለው እስኪመስል ድረስ እነሱን በማገዝ ነው የሚታወቀው 5 አመት እና 6 አመት ችግራቸውን ከማንም 5 አመት 6 አመት ከዛ ለ2 አመት እና ለ3 አመት ያክል ፖለቲከኛ ነበር ከተውቆ ኤኒዌይ አሁን የጠየቀችኝ ጥያቄ እዛው እንዳንወሻሽ ነው ፖለቲካውን በደንብ እያብጠረጠርንና በተለያየ ጉዳይ አብረን ነበርን ነበር አቋም ነበር በጠየቀችው ነገር ነበር እሱ የታወቀ ነው እሺ ቀጥል እሱ ችግር የለውም እና ሌላ ለምን ከኢሮፕ አልጀመርክም ላልሽው ኢሮፕ ሀገር ሁሉም ነገር ሲቲዝን ከ5 አመት በኋላ ሲቲዝን ትሆኛለሽ የራስሽን ኑሮ መኖር ትችያለሽ ስትታመሚ ትታከሚያለሽ ያንን ነገር ለማድረግ አክሰስ አላቸው አረብ ሀገሮች ላይ 20 አመት ቢኖሩም ኢትዮጵያዊነታቸው እንደተከበረ ነው የሚመጡት ያውም በየ2 አመቱ በሚታደሰው ክፍያቸው ላይ እየተሳቀቁ መክፈል ያልቻሉት ረናዌይ ይሆኑ የሚደርሱት ለዓለም ተቸገረ ሰው አረብ ሀገር ነው ለነሱ የሚደርስ ሰው ግን የለም እውነታው እነዚህ የተቸገሩ አረብ ሀገር ያሉ እህት ወንድሞች የሚሞቱት ሰዎች ምን ያህል ብር ተዋጥቶላቸው አስክሬናቸው ወደ ሀገር ቤት እንደሚገባ ችግር ላይ ሲሆኑ ምን አይነት ችግር ገጥሟቸው
እንደሚመለሱ ይታወቃል። በነገራችን ላይ እናንተ ዛሬ አስክሬን ቀድመ ተሰበስባለህ ብትሉት በቀን 11 ሰው ይሞታል አረብ ሀገር ላይ። ያንን ዳታ ለማወቅ ደግሞ ኤርፖርት ካርጎ ላይ ሄዳችሁ ጠይቁ። እኛ እነዛን ነገሮች የምናደርገው አብዛኞቹ ፍሪጅ ውስጥ ያለ ህይወቱ ያለፈ ብዙ እህቶች አሉ። አረብ ሀገር እኮ አንድ ጊዜ ሊጨርስ ጆካ ፕሊስ። እና እነኛን የሞቱ ህይወታቸው ያለፉ እህት ወንድሞቻቸውን ዞር ብሎ የሚያያቸው ሰው የለም። እኔ እንኳን 7 ዓመት ሞታ ፍሪጅ ውስጥ ተቀምጣ የነበረችውን አንድ እህት 24 ዓመት ኖራ አምጥቼ አዋተው ተቀብለው ከቤተሰብ ጋር ሲገናኝ ምን ያህል ስሜት እንዳለው አውቃለሁ። ከክፍለ ሀገር የሚመጡ ቤተሰቦች አስክሬን ወዴት እንደሚሄድ ምን እንደሚደረግ አያውቁም። እንዲመጣላቸው ፕሮሰስ አድርገን ለአፈር መሬት እንዲበቁ አደረግን እንጂ ለአስክሬን ብለን የሰበሰብነው የለም። በህይወት ያሉትም ሰዎች የሚደረገውን እያዩ ይሄ ድርጅት የኛ ነው፣ ነገ ስንታመም ነገ ስንወድቅ ያነሳናል ብለው የተቀላቀሉ እንጂ ገና ለምሞተው ለአስክሬን ልክፈል ብለው አይደለም። ተግባባን። ስለዚህ እነዚህ ህይወታቸው የሚያልፍ አሁን ምናልባት እህቴ ቅድም ስትናገር እኛ ለኛዎች ጋር በጣም ብዙ የተቸገሩ ሰዎች ህይወታቸው ያለፈ ሰው ቤሩት ላይ ስንት ብር አዋጣችሁ ነው የምትልኩት? $3000 አይደል? ያንን የሚሰራ ድርጅት አለ፣ ያንን የሚያግዛችሁ ሰው አለ። ሌላ ህገወጥ የሆኑ ሳውዲ ላይ ስንት ብር አዋጥተው ነው አስክሬን የሚሸኙት? ሌላውን ነገር የሂሳብ ነገሩን ተውት። ያንን ቤተሰብ ጋር አገናኝቶ አብዛኛው 90% የክፍለ ሀገር ልጆች ናቸው። እነኛ ቤተሰቦቻችሁ መጥተው እኛ ጋር አርፈው አስክሬኖቻቸው ተቀብሎ ለአፈር ማብቃት ክፋቱ ምኑ ላይ ነው? ክፋቱ ምኑ ላይ ነው? ስትታመሙ እቺ ልጅ ካንሰር ታማለች እናዋጣላት፣ እቺ ልጅ ቸግሯታል ወደ ሀገሯ ትግባ እየተባለ እያስተባበርን ብዙ እህቶቻችንን መርዳቱ ክፋቱ ምኑ ላይ ነው? ከዛ ውጪ ብር በየወሩ ያዋጣችሁ ሳላችሁ ወይ ማስረጃ አላችሁ ወይ ለዚህ ድርጅት? እንደዚሁም ደግሞ የተሰበሰበውን ብር እኔ እንደዚህ አስገብቼ አጭበርብሯል የሚል ሰው ማስረጃ አለው ወይ? ምናልባት 100 እና 200 ሰዎች ያው መጨረሻ ላይ መስራት አቃተን ብለን ቪዲዮ ሰርተን እንደ ሐሳብ ለምን አናዋጣም፣ ለምን ይህን ድርጅት አንረዳም አናቋቁምም ተብሎ የገቢ ማሰባሰቢያ ተደርጎ ያውም ከ400 ሺህ ብር ያልዘለለ የተሰበሰበለትን ድርጅት በዚህ ልኩ በሚሊዮን ተጭበርብሯል የሚለውን ማስረጃ እስኪያወጡትና ንገሩን። ስለዚህ አረብ ሀገር ላይ ትኩረት ያደረግነው ደራሽ ስለሌላቸው ከጎናቸው ስለሆንኩ ነው። ተግባባን። እኔማ ሲቲዝን እኮ ውጪ ነው። እኔማ ልጅ ተንቀባሮ በርገሩን እየበላ ሲታመም ወደ ሆስፒታል የሚሄድበት አክሰስ አለው። አረብ ሀገር ያለችውን የወደቀች እህት ግን የሚያነሳት የለም። እውነታዊያ ነው። አረብ ሀገር ላይ ግን ህይወቱ ያለፈ ሰው እንዴት በምን ፕሮሰስ ወደ ሀገር ቤት እንደሚመጣ ፈተናውን ታውቁታላችሁ። ኤምባሲ ሄደው እንኳን ወረቀት እንዴት እንደሚሞላና ፕሮሰስ እንደሚደረግ አንዴ እዚህ ጋር አንዴ ብቻ ጆከር አንድ ደቂቃ ስጠኝ ፕሊዝ። ቆያችሁ አንድ ጊዜ ሁላችሁም አንድ ጊዜ አሁን ይሄ ንግግርና ይሄ አባባል የሁላቸውንም የስነ ልቦና አረብ ሀገር ሲባል ብዙዎቻችን በህገወጥ ስለሚኖር የነሱን ስነ ልቦና መሸርሸሪያና የነሱን ስነ ልቦና መብያ ነው። አዳምጠኝ ነው። ይሄን ብላችሁ ነበር ከአራት ዓመት ከአምስት ቅርብ ዓመታት ላይ ነው ወደ ኢትዮጵያ ከገባ በኋላ ነው ይሄን ነገር የጀመርከው። ከዛ በፊት የኦሮሞ ብሔርተኛ ነበርክ። አንድ ጊዜ ያዘኝ። ሁለተኛ ነገር አረብ ሀገር ስትል አንድ የምትጠቅሱት አሁን ገንዘቡን የምትጠቅሰው በድርሃም ነው አይደለም። ኳታር፣ ኩዌት፣ ቤሩት እኛውን ስለ አረብ ሀገር እናንተ እህቶቻችን የአረብ ሀገር እንደዚህ ሲባል እነሱን የድክመታቸው ደካማ ጎናቸው መዘረፊያቸው አሁን ይሄ ብቻ ነው። ከአረብ ሀገር የገቡ እስኪ ከየት ተቀበላችኋል? ከማንኛው በኩል? አሁን አንተ ስለ ሳውዲ አረቢያ ማንስተሃል። ስለ ሳውዲ አረቢያ ከጠየቀ ስለ አረብ ሀገር ጥንቅቅ አድርገን ከጫፍ እስከ ጫፍ እኛ እናውቀዋለን ከአንተ በላይ። አንተ በወሬ ብቻ ነው የምትሰማው፣ እኛ በመኖር አይተነዋል። ማንኛውም ራሷን ትችላለች፣ ራሷን ታስተዳድራለች። ሁሉን ነገር ከማንም በላይ አሜሪካ ካሉት በላይ እንደው እውቀት የላቸውም፣ በህገወጥ ይሰቃያሉ፣ በፎቅ ይወረወራሉ፣ እንደዚህ ይሆናሉ ነው አይደል? በቂ ህክምና ግን ከማንም በላይ ጸዲያ ብለው የሚኖሩት አረብ ሀገር የሚኖሩ እህቶቻችን ናቸው። ከልብስ ጀምረ ካለባበስ እስከ ገንዘብ አያያዝ ሁሉን ነገር አረብ ሀገር ያሉ እህቶቻችን ናቸው። ግን ለምን እንደዚህ አሁን በደካማ ጎን እንድትገባ ይሄ በዚህ ወጥቶ በዚህ ገብቶ የምትለው ነገር ኖ አይደለም። በዚህ ምክንያት እንደ ድርጅት ግሩፕን ከፍታችኋል። ምን ሆነ? ለግል ጥቅማችሁ አውላችሁታል። አንተም መሰሎች
ግሩፑ የፐብሊክ ነው። አንተም ጆይን ብለሃል ዛሬ እኮ። ፐብሊክ ቢሆንም ካርድ የያዙ ልጆች አሁን ልጅቷ ጠይቃለች። ካርድ የያዙትን ብቻ ነው በጭራሽ 90% ምንም ካርድም ምንም ያልከፈሉትን እህቶቻችንን ያገዝ ነው። በነገራችን ላይ ካርድ ያዘ እኔ ሁላቸውም ከሚጠይቁ ዋናው እንትን ነው። ይኸውልህ ማን ነበር ሰፖርት የሚያደርግሽ? እሺ እዚህ ሚዲያ ላይ አብረው አይዞህ ከጎንህ አለን የሚሉ በፌመስ ደረጃ ማን ነበሩ? በሚሊዮኖች የሚቆጠሩ አሉ። በሚሊዮን አይቆጠርም። በሚሊዮን የሚቆጠር ፌመስ የለም። በእርዳታ ድርጅትን በተለያየ ቢቆጠሩ 10 15 ናቸው። ማን ነበሩ ከጎንህ የነበረው አይዞህ በርታ ሲሉ የነበሩት ማን ናቸው? ያ ሁሉም ሰው ይኖራል። ስማቸው ሁሉም ሰው ሳይሆን በስም ጥቀስልኝ። አትፍራው። ምንም መፍራት አይደለም። የተጭበረበረ ነገር ካለ እኔን ጠይቀኝ። የተጭበረበረ ማን ነበሩ ከጎንህ አይዞህ ሲሉ የነበር? ምን አይዞህ የሚባል ማስተዋወቂያው ሲሰሩ ይኸውልህ 3000 ሰው የተቀላቀለውና 3000 ሰው ግሩፕ ይኸውልህ አሁን እኔ ትክክለኛ ጥያቄ ሌሎች እስካሁን አውሩ ብዬ ነው። ምሳሌ እኔን ከጠየቀኝ በብሔርተኝ አይዞህ በርታ እነሚጣሉ እነ ጃፒ ያሉ ምናምን። አሁን እኔ የጠየቁት ጥያቄ አይዞህ እንዲያዋጡ ወደ ግሩፑ እንዲቀላቀሉ ሲረዱ የነበሩ ፌመስ የተባሉ ማን ናቸው? በራስ እንድትናገረው ስለምፈልግ ነው። በቲፎዞ አላምንም። ቲፎዞ አይደለም የእርዳታ ድርጅት ነው ብላል። አረብ ሀገር ያሉ አስክሬን ምናምን የሚያስገቡትን እነሱን ለማስገባት ነው። ስለዚህ ያንን ነገር እንድታበረታታና እንድትሰራ ከጎን ሆኖ ሲረግፉ የነበሩት እንዲያስተዋውቅልህ ብዙ ሰው እንድታይልህ ያደረጉ እኔ አሁን ከአንተ ልስማ ብዬ እንጂ ማውቀውን አውቃለሁ አያለሁ። ማን ነው ደስታ ላይ ገብተው በርታ ሲሉ የነበሩ ማን ናቸው? በሺዎች አሉ። ምንም የተለየ ነገር የለውም። በሺዎች ፌመስ የለማ። በሺዎች እኮ ፌመስ የለም። እኔ አልጠራልህም። ይሄ አከለ ለምን ትፈራለህ? አሁን ትክክለኛ የተደበቀበቀ ነገርና ችግር ከሌለ ጥራቸው። ድርጅቱ ችግር አለበት ካለበት ይሄው አለሁኝ ተበላው ተጭበረበርኩ የሚል ሰው ካለ ይምጣ። እኔ እኮ የምጠይቅ ለምን ትፈራለህ? የሚለው ጋር ለምን በማስተዋወቂያም ስራ በተለያየም ነገር እነከሌ ከጎኔ ነበሩ። ቴንኪው እነዚህን ሰዎች አመሰግናለሁ ባላቸው። እንደውም 5000 ሰው አለ። ምስጋናም ነው አባቴ። ችግር የለውም። ጆከር ጥያቄ ነበረን። ምንም የተለየ ነገር የለም። አንድ ጊዜ የሚዩት አድርጎ እነከሌ ከጎኔ ነበሩ አብረውኝ ይሄን ስራ እንዳስቀጥል ስም አልጠራም። እኔ ስም ጠርቼ እነዚህ ነበሩ ምለው ነገር ለምን ፈራህ? ለምን እነዚህ ሰዎች ይከሰሳሉ ይወቀሳሉ ብለህ ፈራህ? አለው እኮ ዋናው ሰውዬ እያለ ችግር ከሌለብህ እኮ ጠራቸው። ምሳሌ መልካም ነገር ነው ያደረግልህ አይደለ? በጭራሽ አልጠራም። ያደረጉት ሰዎች አስተባብረውልህ ነው አይደል? አስተባብረውልህ ነው አይደል? ይኸውልህ አልጠራም አልኩህ እኮ። ያስተባበረው በሚሊዮን አስተባበሩልህ አይደል? እንድትሰራ አንተ አሁን እዚህ ድርጅት ላይ የዘረፍከው ነገር የለም። አዎ እሺ ከሌለ ለምን ፈራሽ? እነሱን ምሳሌ ሀቢባ ተዋውቅልህ። ሀቢባ 24 ሰዓት ታስገባ ነበር። አትጥራው፣ ስማቸውን አትጥራው። ለምን ፈራሽ? ኖ ተስፋዬ አጭበርብረሃል፣ ድርጅት አጭበርብረዋል፣ እየተዝናናህበት ነው። እኔ ፈርሻለሁ። አሁንም እነሱ ይሄ ሚስጥር ከ7 ያላነሱ ሰዎች ስለሚያውቁ ይሄ ሚስጥር እነሱ ማውጣት መናገር አለበት። ገንዘቡን አጭበርብረህ እንደወሰድከው ገንዘቡን ለግል ጥቅምህ እንደዋልከው ይኸውልህ ያንን ነገር ለማድረግ ጫፍ እስከ ጫፍ ሁሉም ሰው ያውቃል። ሙኒትን ሳባታ ባባይስ ማስረጃ እኮ ትልቁ ነገር። አሁን ለምን አልናገርም አልክ? መልካም ነገር ካስተዋወቁልና ድርጅት ከፍ እንዲል ካደረጉ ለምን ፈራ? እንደውም ቴንኪው ብለህ ታመሰግናቸው። አሃ ብለን እኛም እንትን አንተ ማስረጃ ከደረሰህና ይሄው ብር ተጭበርብሯል ካልክ ለምን አታወጣም? ጆከር ማስረጃ እስከ ይኸውልህ የግል ህይወት እህቶች ተጨንቀህ ከሆነ እኔ ባክሮት ማለት የመጣው ለምን ግለሰቦች ላይ ትሄዳለህ? እኔም ባክሮት ነው። እኔም እኮ አንዴ እዚህ ጋር ፕሊስ በእግዚአብሔር አንድ ደቂቃ። አንደኛ እዚህ ጋር እኛ ካንተ ውጪ እንደው የሚመስለኝ ነው የምለው እውነታውም በአብዛኛው ነው። አሁን ስለ ጆከርም ስለኔም ስለራሴም ይሁን ስለሚጣም እዚህ ጋር ስላሉት ሰዎች መናገር የምንችለው ለምን ሰው ብር ይበላል እንጂ እኛ እዚህ ድርጅት ላይ ምንም የምናገኘውም ጥቅምም ምንም የለም። የሰው ልጅ በሐቁ ለምን ይበላል ነው
ገባ ለምንስ ይጭበረበራል ነው አንተ የድርጅቱ ባለቤት ነህ ተጠያቂ የምትሆነው አንተ እስከሆንክ ድረስ እኛ እያልን ያለ ነው ቅድም አሁን ብዙ ነገር ስህተቶች በማል አንተ ማቋረጥ ስላልፈለክ ነው እንጂ ብዙ ነገር ስትል ነበረ ያንተን ድርጅት እኮ በኦዲት በስትክክል መጣራት አለበት ቅድም እያልክ ያለው ለዛ ደግሞ ሀገሪቷ የራሷ ኦዲት የሚያደርግ ተቋም አላት እንዲያሰሚም እንደታችን እንደዛ ስትልኮ እኔ መጠየቅ አለብኝ በየገስቱ ልጅቷ እኮ ስትጠይቅ በየገስቱ የቻልኩትን ይሄድኩኝ እመልሳለሁ ብላል ስለዚህ አንተና አንተ ብቻ ነህ ማለት ነው እዚህ ድርጅቱን ራን እያደረክ ያለው ቢኮዝ ሌሎች ተጠሪዎችማ ቢኖሩ ኦኬ ጥያቄሽ አልተመለሰልሽም በምን ቀን ነው ምናምን ሌሎችን ጥያቄው ከጠየቅ በኋላ እኮ አንተ ምትልካቸው በአንተ ማህበር ውስጥ ያሉት ሰዎች እኮ ሌሎቻቸው ያልደረሳቸው ይሄ ጣ ያልደረሳቸው ወይ መልስ የሚያላገኙ ሰዎችን በአግባቡ ከድርጅቱ መመለስ ነበረበት አንተ ግን እያልክ ያለው እኔ በታችን አሁን ታችን አንቺ ኢሮፖልሽ ነው ይሄንን አስተያየት መስጨው እንዴ አንተ ከኢሮፕ መጣ አይደል እንዴ አረብ ሀገር ላኖርክበት ሀገር ነው አይ ጥያቄ ነው አይ ለሌላ ነገር አይደለም ታችን አስኪ the same question bro አንተንም እኮ እየጠየቁ ሙኒት ገብታለች ሙኒት እኔ ገስት ስለማይታየኝ ነው ጋይስ ወይ ታፕ ኮፒ ሊንክ አድርጉልኝ ሪፖርት እያደረጉ ስለሆነ ሰላም ጆከር እንዴት ነሽ ሰላም ነሽ በድጋሚ መጣሽ ሰላም ሙኒት አልሐምዱሊላህ ወይ አሁን አጭር እኔ ላንቺ መቼም ውሸትም አጣቂም ሐቅን ተናገራለሽ ፍለፊት ትጋፈጫለሽ ስለ ተስፋዬ ገንዘቡ ስለመጥፋቱበትና በግሩፕ የተሰበሰበውን በተለያየ መንገድ አንቺም ከኪስሽ ያወጣሽው ገንዘብ አለ ያ ቅድምም እንዲያጋጣሚ አምልጦሻው ተናግረሻል እሱን አትቀጭው ግን ይሄ ሁሉ ገንዘብ እንደጠፋበት ጠፍቶበት እንደጠፋ በግል ጉዳዩ አጥፍቶት እንደጠፋ ታውቂያለሽ አታውቂም አውቃለሁ አላውቅም እስኪ ወላሂ ልጆቼን እንሳኝ አላውቅም ወላሂ ለአዚም አላውቅም ተሰብስቦ ብር ይዞ እንደጠፋ ማቀው ነገር የለም እኔ እስከማቀው ድረስ እዚህ በምንተባበራቸውን ልጆች ልከን ይቀበለናል በቅድም እንደገለጸልህ ደግሞ 3-4 ጊዜ ሬሳ ስንልክ ራሳችን ተቀብሎናል ቤተሰቦቻቸውን ተቀብሏል ያንን በተመለከተ የሚዋጣው ገንዘብ ወይም ይሄ ለካርድ ተብሎ የሚመጣው 4000 ያንን ሁሉ ከቨር ስለማያደርግ በራሴ እማደርገው እርዳታ ለድርጅቱ ግን ይዞ ስለመጥፋቱ ወይም ድርጅቱ ላይ ችግር እንዳለበትና ድርጅቱ ገንዘብ ጠፍቶበት ተስፋዬ እንደጠፋ አንቺ አታውቂም ላ ጠፋ አይደለም እኔ ላስረዳሃ አንተ ጋር አደራረሱ ለውጥ ሊኖረው ይችላል እኔ ማቀውን ደግሞ ልንገር እኔ ማቀው ኢንካም ስለሌለው ድሮ ከነበረበት ቦታ ቀይሮ ሌላ ቦታ ሄዷል ኦኬ በፊት ልጆችን ይቀበል ነበር መቀበል አቁሟል ለራሱ ኬዝ ደግሞ ከሀገር ወጥቷል ከዛ በተረፈ ግን ገንዘብ ይዞ ጠፋ የሚለው ነገር ሌጋል ደረሰ በራሱ ኬዝ እንዴት ይሄ ፐርሰናል ላይፉን እኔ አይመለከተኝም ድርጅቱ ጋር የተያያዘ ነው በድርጅቱ አሁን ራሱ እኮ ይውልሽ ካርድ ሲሰጡ አንድ ነገር ልንገርህ ወላሂ ለአዚም ወላሂ ከድርጅቱ ጋር በተያያዘ ነገር ከሀገር ወጥቷል ወይም ጠፍቷል የሚል ነገር እኔ ጋር አልደረሰም ከሀገር ወጥቷል ሳይሆን ገንዘቡ ሙሉ በሙሉ የወጣ ገንዘብ የትኛው ገንዘብ ጆከር የትኛው ገንዘብ ራሱ እኮ ለካርድ ይውልሽ 2 ሚሊዮን ብር እኮ አለሽ እኮ ያ ከነበረው ያላቀም የትኛው ገንዘብ ታያለሽ እሱ 2 ሚሊዮን ብር ይያል አታሳስተው ጆከር የከኝ በድርጅቱ አካውንት እስካሁን ስንት ብር ገብቷል አልከኝ እስካሁን ድርጅቱ አካውንት ምንም ገንዘብ ገብቷል ማልሽ አይደል 2 ሚሊዮን እሱ መንገድ አታስት ጆከር አዳም ማንኛው ምን ያህል ብር ገብቷል እስከዛሬ ስትል ወደ 2 ሚሊዮን ብር ገብቷል ያልኩ እሱ ያለች ያለችው አሁን ጭራሽ የባንክ አካውንት ቁጥር አለ በነገር ላይ ኖ አይ አንተ መንገዱን አታስታ እኔ ምን ያህል ብር ገብቷል ላልከው ነው አዳምጠኝ አንተ 2 ሚሊዮን ብር ቢያንስ ገብቷል አልክ ይሄ ከሆነ እኛ ያንን ድምሩን መደመር አቅተን ንፍጣሞች አይደለም ግን ሙኒት ደግሞ ያለች ያለችው ለማወቅ ደግሞ ባንክ አካውንቱን እስከ ትላንት ድረስ ትራንዛክሽን እኔ እኮ ስለ ሙኒትና እኔ ነን እኮ እያወራን አሁን አንተ እኮ ተስፍሽ ይጠይቀኝ እኔ ልመልስለት አንድ ጊዜ እማቀውን እኔ ያስረዳሃለሁ ጆከር ያለ ምንም ችግር
ይኸውልሽ እሱ አሁን አንቺ ድርጅቱ አቅቶት አንቺ እንደምትረጂ ከግልሽ እንደምታዋጪ ያለውን ሌላ ሰው እንደማያወጣ እየተናገርሽ ነው። ስህተት ነው። እሱ ላይ እንድትመለሽ ስለፈለኩ ነው። አሁን ሌላ ጭቅጭቅ ውስጥ የገባ ነው። ቢያንስ 2 ሚሊዮን ብር ገብቷል አለ። አየሽ ድርጅቱ ከተከፈተ ጀምሮ 2 ሚሊዮን ብር ገብቷል አለ። እኔ ድርጅቱን ካወቅኩት የ6 ወር የ7 ወር እድሜ ነው ያለኝ። ረጅም ጊዜ አላውቅም። ሙሉ መረጃ የለሽም። ኢንካሙን ላቅ አልችልም። ምክንያቱም የድርጅቱ አባል ነኝ ረዳት ነኝ እንጂ ውስጥ ገብቼ የሚሰሩትን ስራ ሰርተሻል? ማስታወቂያ ሰርቻለሁ። ምክንያቱም ብዙ ልጆችን ረድቶልኛል። ፐርሰናሊ እኔ ወይም ሳሪ መሲ ያ ታቀናለ ተሰብስበን ልጆችን ከዚህ አስተካክለን ስንልክለት እሺ ለዚህ ለ2 ወር ያክል ለምን ጠፋ? ምክንያቱም አቅም አጣ። አቅም እንዴት? ገንዘብ አጣ። የወጣው ገንዘብስ ያሁን በካርድ ገንዘብማ እኔ እስከማውቀው ተስፍሽ ማነህ ጆከር እኔ እስከማውቀው ድረስ ልጆቹ የላኩት ገንዘብ ልጆቹ ላይ ነው የዋለው። እናሳጥረው ተይውሽ። አንቺ ስለ ተስፋዬ ምንም የምታውቂው በተጭበረበረም በተለያየ የሰማሽው ነገር የለም? ስለ መጭበርበር ምንም የሰማሁት ነገር የለም። መጭበርበር ሳይሆን የተጭበረበረ ገንዘቡን የያዘው በዚህ በድርጅቱ ስም የወጣው ገንዘብ ከሌላ እንትን ጋር እንትን ብሎ ገንዘቡ ጠፍቶበት ድርጅቱንም ዘግቶ ወደ የነበረበት ሀገር እንደተነበር ይሄን ነገር አልሰማሽም? የሚወራ ነገር አለ። ሰሞኑን ሚዲያ ላይ ይዘን እንመጣለን ብለው ሰዎች ብለውኛል። ያንንም ደግሞ በተናገሩ ሰማለውኝ። እኔም ሰሚ ነኝ። ምክንያቱም ሲጀመር እስከማውቀው ድረስ በእኛ በኩል እኛ በረታተን የተሰበሰበ ወይም ይሄ ለካርድ ተብሎ የመጣው ነገር ለጡት ካንሰር በተላከችዋ ልጅ ሬሳው ከአንዴም ሁለቴ ስንልክ እዛ ላይ እንደዋለ ነው የማውቀው። ጎሎም ደግሞ አስተካክለናል ራሳችን። ይሄንን ብቻ ነው የማውቀው። ግን ትርፍ ገንዘብ ኖሮ እሷ አጭበርብሮ ይዞ ሄደ የሚለው ነገር ያላቀም። ወሬውን ሰምተሻል? የሆነ ወሬ አለ በፐርሰናል ላይፍ ውስጥ ያለ ወሬ አለ። ያ ግን እኔ በፐርሰናል ከድርጅቱም ጋር በትልቁ ድርጅቱ ጋር የተያያዘ ስለሱም ማውቀው ነገር የለም። ቤቱን መልቀቁን አውቃለሁ። አሁን የመጡበት ድርጅት ላይ እርዳታ እያደረጉ እንዳልሆነ እንካም እንደሌላቸው ይሄንን ሰምቻለሁ። ከዛ በተረፈ የራሱ ፐርሰናል ላይፍ ላይ የሚወራ ወሬ አለ። እኔ ጆከር አንተ መተህ ሙኒት እከሌን እናግዝ ብትለኝ የጆከር ፐርሰናል ላይፍ ምንድነው አይደለም የምለው። የመጣችሁ ልትረዳ የመጣችሁ ምንድናት ነው የምንለው። ፐርሰናል ላይፍ ላይ የደረሰው በድርጅቱ ምክንያት ነው። ምንም ስራ የለውም ድርጅቱ። በድርጅቱ ገንዘብ ከሌላ ሰው ጋር ነበር፣ ከሌላ ይችኛዋ ደግሞ ያን በዛ ላይ እኔ አሁን ራሷ ቦታ ስለምታ እዚህ ውስጥ መግባት አልፈልግም። አሁንም ሌላ እንትን ውስጥ እኮ ስለሚያስገባ ነው ተያይዘን። ገብቶሻል አይደለ? ያን አንቺ የምትይው ነገር ራሷ ባልተቤቷ ላይ ሲጀምረው እኛም የምናዋጣው ነገር ስላለ እናካሂደዋለን። ላመሶል ይሄ ነው ያለው ነገር አለ ጉድ አለ በቃ ቅርታና ሙኒት ያው እሷ አንድ አጋዥ ስለሆነች ስለዚህ ማህበር ኦዲቲንግ ምናምን ላይክ እዚህ ማህበር አባል